ገና ለማሳለም መጣች። ድንጋዩም ከመቃብር ተፈንቅሎ አየች። እየሮጠች ወደ ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዛሙርቱ መጣ። ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናቅም አለችው። ስለዚህ ጴጥሮስና ሌላ ደቀ መዛሙርቱ ወጥተው ወደ መቃብሩ ሄዱ ይላል። ሁለቱንም አብረው ሮጡ። ሌላ ደቀ መዛሙርቱም ከጴጥሮስ ይልቅ ፈጥነው ወደፊት ሮጡና አስቀድሞ ከመቃብሩ ደረሱ ይላል። ዝቅ ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አዩ። ነገር ግን አልገባም። ሲሞን ጴጥሮስ ተከትሎት መጣ። ወደ መቃብሩን ገባ። የተልባ እግሩንም ልብስ ተቀምጦ አየ። ደግሞ በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ ይልሃል። በዛን ጊዜ አስቀድሞ ወደ መቃብር የመጣው ሌላ ደቀ መዛሙርት ደግሞ ገባ፣ አየም፣ አመነም ይልሃል። አመነም ሙታን ይነሳ ዘንድ እንዲገባው የሚለው የመጽሐፍ ቃል ገና አላወቁም ነበርና ደቀ መዛሙርቱ ወደ ቤታቸው ደግሞ ሄዱ ይልሃል። አሁን ኢየሱስ ክርስቶስ ከመቃብር ሲነሳ ሳይሆን ከዛ በኋላ የተተረከ ታሪክ ነው ያነበብክልን። በጣም እናዝናለን። ከመቃብሩ ሲነሳ ጴጥሮስ አይቶታል የሚል የለም። ማስረጃ ብለኛል። እኔ የነገርኩ ማስረጃ ኢየሱስ ክርስቶስ ከሙታን እንደተነሳ በሳምንት ፊተኛይቱ በእሁድ ቀን በጨለማ ሳለ ማለዳ ይልሃል። በመቃብር መግደላዊት ማርያም ወዴት እንዳኖሩት ብላ ስትጠይቃቸው ሮጠው ሄዱ እኮ። መቼ ነው እነዚህ ሐዋርያቶች ከዛ በኋላ ነው የሄዱት? እኛ የጠየቅንህ ደግሞ ሲነሳ ያየው ሐዋርያ ነው ያልነህ ልታወጣ አልቻልክም። በጣም እናዝናለን። አታዝንም፣ ችግር የለውም። ሁሲ እዚህ ጋር ምን መሰለህ የራስህ መጽሐፍ እንደምጥልልህ ነው። አልተሰቀለም አልሞተም ይላል። እዚህ ጋር ምን ይላል? ተነሳ ይላል። እናንተ ደግሞ ሲነሳ ያየው አንድ ሐዋርያ ማምጣት አልቻልክም። ወላሂ በጣም ነው የማዝነው። እምነታችሁ በስህተት ላይ የቆመ እንደሆነ አስረድተናል፣ እናመሰግናለን። ስለዚህ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም መጽሐፍ ቅዱስ ላይ። እያወራልን ይሄ ያለው ምንድን ነው? ጴጥሮስ ሲነሳ አይቶታል ኢየሱስን ከመቃብሩ ሲወጣ ወይንስ አላየው? ብራዘር ኢየሱስ ክርስቶስ መጽሐፍትን ስለማቀራበር መልሱ ብራዘር ነው። ኢየሱስ ክርስቶስ ከሙታን እንዲገባ ነው እየነገር ኢየሱስ ክርስቶስ ምን ይላል? ዮሐንስ 5:40 አካባቢ አዳም ተንጀረጋበል ኢየሱስ ክርስቶስ ከሙታን ሲነሳ ቀብሩን ከፍቶ ሲወጣ ጴጥሮስ አይቶታል ይላል። እሱ ነው ወይንስ አይደለም? አንወድስ መቃብሩ በእሁድ ቀን ይልሃል። በመጀመሪያ መቃብሩ ተከፍቶ መግደላዊት ማርያም አየችና ጌታን ወዴት እንዳኖሩት የለም ስትላቸው ሩጠው ወደዛ ሄዱ። ጨርቁም ተጠቅልሎ በየብቻው አኖሩት። ገብቶም አጡትም ይላል። ሲነሳ አላዩትም። ስለዚህ መግደላዊት ማርያም ነች እሱ መጥታ ስማ፣ ተረጋጋ፣ ቀስ በለ። መግደላዊት ማርያም ነች አይደል? ከሐዋርያቶቹ በፊት ቀድማ የመጣችው ቀብሩን ለማየት እኮ አዳምጣ። መግደላዊት ማርያም ነች አይደለ? መቃብሩን ሄዳ ቀድማ በጣም ሄዳ መግደላዊት ማርያም እንጂ የጌታ በፈጣሪ አድረጋ በላ። አዳምጠኝ መጀመሪያ፣ እኔን ተረዳ የምለውን መጀመሪያ አዳምጥና ተረድተህ ከዛ ትመልሳለህ። ታላ አይደለ? ኢየሱስ ክርስቶስን መቃብሩን ለማረጋገጥ መጀመሪያ የሄደችው መግደላዊት ማርያም ነች እንጂ ሐዋርያቶች አይደሉም አይደለ? አሁን መልስ እንድንረዳዳ ዘንድ ማለት ነው። የተናንሳ ሄሎ አለ ሰንበት መጨረሻ በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ
ሆይ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋይ አንከባሎ በላይ ተቀመጠ። አንተ ቅድም አነበብክልን እኮ ሰማነህ። አሁን ደግሞ እንድንረዳዳ ተረጋጋ። ስለዚህ መጽሐፉ ምን ይላል? በሰንበት መጀመሪያው ቀን መግደላዊት ማርያም ቀድማ መጣች ይችላል እንጂ ሐዋርያቶች አይደሉም የመጡት። ገብተዋል አይደለ? ሐዋርያቶች መጥተው ከመቃብሩ ሲነሳ ራሱ ከሐዋርያቱ ስላልከኝ ከሐዋርያቱ መጀመሪያ ያዩት አልከኝ፣ መለስኩልህ። ከሐዋርያቱ መጀመሪያ ያልከኝ ጴጥሮስና ሌላው ደቀ መዛሙርቱ ማርያም መግደላዊት ነገረች። እሱ አይደለም ያልኩህ። ከቀብሩ ሲነሳ ሐዋርያቶች አይተውታል ወይ ነው ያልኩህ። ገብተዋል አይደለ? አይደለም ከቀብሩ ሲነሳ ከመግደላዊት ማርያም ነግራቸው ነው ሄደው ሊያረጋግጡ የሄዱት። ገብተዋል አይደል? ስለዚህ ሐዋርያቶች ኢየሱስ ክርስቶስ ከመቃብሩ ሲወጣ አላዩትም በፍጹም። ምንም አይነት ማስረጃ ልታወጣ አልቻልክም። ስለዚህ ክርስትና በዚህ ስህተት መሆኑን ትረዳለህ። ምክንያቱም በመቃብሩ ውስጥ ገቡና ልብሱ ተቀብሎ አገኙ ይችላል። ቆይ እዚህ ጋር ተረጋጋ፣ ልጨርስ አንድ ጊዜ። ክርስትና ስለዚህ ስህተት መሆኑን ለምንድን ነው ቀስ በል የምትለኝ? አንተ የፈለገው ነገር ትናገራለህ። እኔ ስናገር ስህ ቀስ ለምንድን እንደዛ ምትለው? የተናገርከው ቃል ልመልስ። መቼ ጨረስኩኝ? አንዴ ተረጋጋና ልጨርስ። ከዚያ በኋላ አንተ ደግሞ ትመልሳለሽ። ስለዚህ አንድ ምን ያረጋግጠን? አሁን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ይሏቸዋል ብዙ ጊዜ አስተማሪዎቻቸው ሲሸውዳቸው ማለት ነው። ከዚያ በኋላ ምን ይላሉ? ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷልና ክርስትና ትክክለኛ መሆኑ ተነስቷል። አዎ ተነስቷል። ማስረጃ እንትታለ ያውም አታዳምጥም? በመልአክ እንደተነገረ አታዳምጥም? እያስተማርክ እኮ ነው። እየጠየቀኝ አይደለም፣ እያስተማርክ ነው እኮ ያለው። እንደዚህ ያስተምራሉ፣ እንደዚህ ያርግ። እሱ በኋላ ታስተምራቸዋለህ። አሁን እኔና አስተናግደኝ። ያው ለጥያቄ ነው መሰለኝ። አሁን አንድ ጊዜ አንዲት ደቂቃ ብቻ ላውራ እኮ። አንድ ደቂቃ ብቻ ላውራ። አንድ ደቂቃ ጠብቀኝ እሺ። አንድ ደቂቃ ብቻ። ስለዚህ ክርስትና እምነት ስህተት መሆኑን ከዚህ ማረጋገጥ ትችላላችሁ። ምክንያቱም ጳውሎስ መምሯል ሲናገር ክርስቶስ ከሙታን ካልተነሳ ማረጋገጥ አትበል። እንደዛ አትስበክ ነው የምልህ። አትስበክ ወይ ልውጣልህ። አትስበክ። እንዴት ትሰብካለህ? አትስበክና እኔን አስተናግደኝ። ለምን ወደ ሌላ ትሄዳለህ? አትስበክ። እኔን አስተናግደኝ፣ አውጣኝ፣ ችግር የለውም። ግን እኔ የያዝከውን ጨርስ። ለምን እንደዛ ነው? ማንቋሸሽ አትሞክር። ሃይማኖት የራሱ መሰረት አለው አይደል? አላንቋሽሽም። ቆይ አንዴ ተረጋጋ። አይ እንደዚህ ብለህ ሰውን ማንቋሸሽ ሳይሆን አላንቋሽሽም። እኔ ማንንም አላንቋሽሽም። ረጋ በል። እኔ አንድ ደቂቃ ስጠኝ ነው ያልኩት። ሳወራ ጊዜ ይህን በማስረጃ ሳላወራህም ብለህ እኔን መያዝ ትችላለህ። ችግር የለውም። ያው ገብቶሃል አይደል? የጠየቁት ጥያቄ ነበረ። በዚያ ላይ መሰረት አድርጌ ከመጽሐፍህ ማስረጃ አንስቼ ልናገርና አሁን አዳምጥ። ይሄ ልጅ ምን ብዬ የጠየቁት መሰላቸው? ቅድም እንዳያችሁት ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይ አለ። ነገር ግን አይደለም ሐዋርያቶች ላዩት፣ ጭራሽ መግደላዊት ማርያም ነች መጀመሪያ የመጣችው ወደ መቃብሩ ይለናል መጽሐፉ፣ ሊያወጣልን ይችላል። ከዚያ በኋላ እሷ ሄዳ አይታ ባዶ መቃብር አገኘሁ ብላ ለሐዋርያቶች ነገረቻቸው። ከዛ ሐዋርያቶች መጥተው እንደገና ሊያረጋግጡ መጡ። ከዛ ባዶ መቃብር አገኙ አለ። ስለዚህ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ወይንም መቃብሩን ከፍቶ ሲወጣ ያየው አንድ ሐዋርያ የለም የሚለውን ከዚህ ያዘን። ስለዚህ ጳውሎስ ምን ብሎ ይናገራል መሰለህ መጽሐፍህ ላይ? ኢየሱስ ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው፣ ውሸት ነው ብሎ ይናገራል። አያችሁ፣ የክርስትናን ትክክለኛነትና ሐሰትነት በክርስቶስ በሙታን መነሳቱ ላይ ጥያቄ ምልክት አድርጎታል ጳውሎስ። ገብታችኋል አይደለ? ስለዚህ ሂደን መጽሐፉ ላይ ደግሞ ኢየሱስ ክርስቶስ ከሙታን መነሳቱን የሚመሰክርልን አንድ የሐዋርያ ምስክር ስንፈልግ ጊዜ አጣን፣ የለም ወፍ። ስለዚህ ክርስትና ውሸት ነው በጳውሎስ ምስክር መሰረት ማለት ነው። እናመሰግናለን። አሁን ማውራት ትችላለህ። ቀጥል። አይ እንደተነሳ እራሱ በማቴዎስ ወንጌል በምዕራፍ 16 ምን ይላል? ኢየሱስ ክርስቶስ ይልቅ እንዲህ አንተ አልተነሳም አልሞተም እያልክ እየመሰከርክ አይሁንብህ፣ ጌታ ሆይ ከቶ ይህን ነገር አይሁንብህ ሲለው ምን አለው ጌታ? ሂድ፣ ወደ ኋላ ሂድ፣ አንተ የእግዚአብሔር አታስብምና አታሰናክለኝ ብሎ ለሰይጣን ገጸጸው። አንተ እያልክ ያለው አልተነሳም አልሞትም እያልክ የምታስተምረው የሰይጣን የሐሰት ምስክር መሆን መጽሐፍ ቅዱስ ቁጭ አስብሎላል። ቆይ ጨርሰሃል እኮ መሰለኝ፣ ወይም ያንተ ቤት ስለሆነ እኔ ዝም ልበል?
ጥያቄ ነው። አሁን ተናግረሃል። እኔ ምን ልናገር? በተናገርኩት ላይ ሀሳብ እየሰጠህ ነው። አሳውቀኝሽ። እየተሳሳትክ ስለሆነ ነው። ኢየሱስ ክርስቶስ ቆይ ሂድ አንተ ወደኋላ ጨርሰሃል ሀሳብህ። እሺ አሁን ተሳሳትክ። ጥቅሱን ስታነብ ላስተካክለህ ገብቶሃል አይደለ? ረጋ በልና ኢየሱስ ክርስቶስ ሂድ ወደኋላ ማቴዎስ 16 እኮ ረጋ በል። ኢየሱስ ክርስቶስ ወደኋላው ዘውር ብሎ ጌታ ይህ በአንተ ላይ ይሁንብህ እያለ ሲናገር የነበረው ሰይጣን ሳይሆን የራሱ ተማሪ የሆነው ጴጥሮስ ነው። ይህን እንኳን አታውቅም ማለት ጴጥሮስ ነው እያልኩ እኮ ነው። ጴጥሮስ ያደረ ሰይጣን ነው። ኢየሱስ ክርስቶስ ራሱ እዛ መልሶታል። አንዴ ላንብብልህና ጠብቀኝ ትንሽ። ምን ይላል ኢየሱስ ክርስቶስ? ያን ጊዜ ክርስቶስ እንደሆነ ለማንም እንዳትናገሩ ደቀ መዛሙርቱን አዘዛቸው ይላል። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ካህናት አለቃዎች ከጻፊዎችና ብዙ መከራ ይቀበላልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ ይገባው ለደቀ መዛሙርቱ ይገልጽላቸው ነበር። ጴጥሮስም ወደ እርሱ ወስብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመር ይላል። ኢየሱስ ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተ ሰይጣን የሰው እንጂ የእግዚአብሔር አታስብምና እንቅፋት ሆነህብኛል አለው ይላል። ማን? ኢየሱስ ክርስቶስ። ለማንም ያ ሰይጣን ማን ላይ አድሮ ነው? ጴጥሮስ ላይ አድሮ ምን አለው? ጌታ ሆይ አይሁንብህ አይድረስብህ ከቶ ስለው ኢየሱስ ክርስቶስ ወደ ኋላ ሂድ ጴጥሮስ አለው። ለሰይጣን ምን አለው? አንተ ከዚህ ዘወር በል የሰው እንጂ የእግዚአብሔር አታስብምና እንቅፋት ሆነህብኛል ይለዋል። እዚህ ጋር ምንድነው እንቅፋት የሆነበት? ክርስቶስ ይሞታል፣ ይገደላል፣ መከራ ይቀበላል፣ በሶስተኛው ቀን ይነሳል ብሎ ሲነግራቸው ለደቀ መዛሙርቱ በጴጥሮስ ላይ አድሮ ሰይጣን ምን አለ? አይሁንብህ ሲለው ክርስቶስ ምን አለው? ሰይጣን አለው። የክርስቶስ መነሳት፣ የክርስቶስ መሞት፣ የክርስቶስ መከራ የሚያምን ሁሉ የሰይጣን ትምህርት ነው። አንዴሽ የጋኔን የሰይጣን ምስክር ነው እንጂ የክርስቶስ አስተምሮ አንዴ እንደዛ እንደምነሳ አንድ ጊዜ አዳምጠሽ ደግሞ በተራ አዳምጥ። ይኸውልህ ጥቅሱን አውጣውና ቅድም ምንድን ነው ያልከው? ሰይጣንን ነው ኢየሱስ የተናገረው አልክ። እኔ ደግሞ ጴጥሮስ አልኩ። አንድ ጥቅሱን አውጣውና በማስረጃ እንድናሳያቸው። የቱ ጋር ነበረ ጥቅሱ? እባክህ አይደለም ሰይጣን እንዲህ ብሎ ተናግሮት ብላ ነበር ስትናገር የነበረው። እሺ እንለፈች፣ ችግር የለውም ገብቶሃል አይደለ? ነገር ግን ከሱ በላይ በጴጥሮስ አደረና ከላይ ጀምረን እንድናነበው ዘንድ አንዴ ላውጣለህ ጥቅሱ። እሺ አንዴ እናውጣው ጥቅሱን። እሺ ማቴዎስ 16:23 ደስ ይለኛል። በላይ ብታነበው ደስ ይለኛል። ማቴዎስ 16:23 እሺ እሺ አንተ ሰይጣን ማርቆስ 8:33 እሺ አንድ ጊዜ አብሽር። እሺ በመጽሐፍ ምን ተብሎ ተነግሯል ነው ያለው ኢየሱስ ክርስቶስ? ወደ ላይ ከፍ አንብበው። ክርስቶስ አለ ልናገር አዋለሁ። መጽሐፍ ምን ተብሎ ተነግሯል ነው ያለው ክርስቶስ? ማቴዎስ 16:21 ላይ ምን ይላል? በካና ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ከሽማግሌዎችና ከጻፊዎች ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ጴጥሮስም
ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህን ከቶ አይድረስብህ ብሎ ሊገስጸው ጀመር። እርሱ ግን ይላል ክርስቶስ ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተ ሰይጣን የሰው እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ይላል። ስለዚህ አሁን ኢየሱስ ክርስቶስ አንተ ሰይጣን እያለ ያለው ማንን ነው? ጴጥሮስን ነው አይደለ? ሰይጣን በጴጥሮስ ያደረ ነው። በጴጥሮስ አደረ። ምን ይላል? የሰው እንጂ ይለዋል። የጴጥሮስ እንጂ የሰው ሐሳብ እንጂ የእግዚአብሔር አታስብምና ይለዋል። እዚህ ጋር ምን መሰለህ? የሰው ሐሳብ ያለው በጴጥሮስ ነው የተናገረው። ምን ይላል? የሰው ሐሳብ በፈጣሪ ረጋ ብለህ አውራ። የሰው ሐሳብ አንተ ሰይጣን። ስለዚህ ምን አለው? እንቅፋት ሆነህብኛልና ይለዋል። አንተ ሰይጣን እያለ ያለው ማንን ነው? ጴጥሮስን ነው። ገብቶሃል አይደለ? ዞር አለና ኢየሱስ ክርስቶስ አንተ ሰይጣን አለው ጴጥሮስን ይላል። ምን ትላለህ? ስለዚህ ጴጥሮስን ነው ሰይጣን እያለ ያለው። ጴጥሮስ ደግሞ መልእክት አይደለም። ጴጥሮስ ወደ ኋላ ሂድ አለውና አንተ ሰይጣን አለው ይላል አይደለ? ጴጥሮስ ወደ እርሱ ጥቦ ኢየሱስ ግን ዘወር ብሎ ኢየሱስ ግን ይልሃል ዘወር ብሎ ጴጥሮስን ወደ ኋላ ሂድ አለውና አንተ ሰይጣን የሰው እንጂ የእግዚአብሔር አታስብምና እንቅፋት ሆነህብኛል አለው ይላል። ስለዚህ ሰይጣን እያለ ያለው ጴጥሮስ ነው ማለት ነው። ይወጣል ነው ሰይጣን እያለ ያለው ጴጥሮስ ነው። ምን ይላል መሰለህ ቃሉ ሲናገር ጴጥሮስ እዚህ ጋር ጴጥሮስ ያደረው ሰይጣን አይልም። ለምን ከራስ ትጨምራለህ? በጴጥሮስ ያደረው ሰይጣን አይልም። በቃ አንተ ጴጥሮስ ነው ያለው። ጴጥሮስም ዘወር ብሎ ጴጥሮስን አንተ ምን አለው? ወደ ኋላ ሂድ አንተ ሰይጣን የሰው ልጅን እንጂ እግዚአብሔርን አታስብም እንቅፋት ሆነብኛል አለው ይላል። ጴጥሮስ አላለም። እሱ አትሳሳት አላለም። ቃሉን እያነበብኩልህ አላለም። ያወራህ ያው ላንብብልህ ቃል አላለም። አንተ ጴጥሮስ ናላሰይ ወደ ኋላ ሄድ ያለው ለጴጥሮስ ነው እንጂ ለሰይጣን ማቴዎስ 16 ላይ ነው። አሳይ አብሽር ላሳየ 22 ያውና ጴጥሮስም ማን ነው? ጴጥሮስ ነው ሰይጣን? ይሄ ጴጥሮስ ነው አይደለ? ጴጥሮስ ወደ እርሱ ወስዶ አይሆንብህ ጌታ ብሎ ሊገስጸው ጀመረ አለ። ማነው እየገሰጸ ያለው? ጴጥሮስ። ከዚያ በኋላ እሱ ግን አለ ኢየሱስ ዘወር ብሎ ጴጥሮስን እንጂ ሰይጣንን አይልም። ጴጥሮስን ምን አለው? ወደ ኋላ ሂድ አንተ ሰይጣን ቃል በቃል ያውን ነው። ምንም ሳያቋርጥ መሳይል ምን አለ? ወደ ኋላ ሂድ አንተ ሰይጣን። ማንን? ጴጥሮስን። ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል አለው ይላል። ስለዚህ ጴጥሮስን ተማሪውን ነው ኢየሱስ ክርስቶስ አንተ ሰይጣን እያለ እየተናገረ ያለው። ያው ስለዚህ ጴጥሮስ ማለት ደግሞ አንተ መጽሐፍ ቅዱስ ጽፎልሃል አይደል? ለሰይጣን ነው ያለ እንጂ ለጴጥሮስ አይደለም እያልኩት። በጴጥሮስ ላይ ያደረ ሰይጣን መንፈስ ነው። በጴጥሮስ ላይ የገሰጸው ምን መሰለህ? ጌታ ሆይ አይሁንብህ አይድረስብህ ያለው እዚህ ጋር ማወቅ ያለብህ ጌታ ሆይ አይድረስብህ ያለው ክፉ መንፈስ ነው። ክፉ መንፈስ መሆን ያሳያል። ክፉ መንፈስ መሆን እየገለጸልህ ነው ኢየሱስ ክርስቶስ እንጂ ምን ይላል? አይድረስብህ ጌታ ሆይ ያለው እኮ ነው። ጴጥሮስን ነው እንደሱ ጴጥሮስ እኮ ነው የሚልህ። አዎ ጴጥሮስ ነው እኮ ያለው። አዎ ልክ እኮ ነው። ጴጥሮስ ምን አለ? ጌታ ሆይ አይሁንብህ እያለ እየገሰጸው ሳለ እዚህ ጋር መንፈሱ የማን መንፈስ ነው እየተነገረው ያለ? የሰይጣን መንፈስ ነው። ስለዚህ ኢየሱስ ክርስቶስ ምን አለው? ጴጥሮስ ወደ ኋላ ሄድ አንተ ሰይጣን የእግዚአብሔር የሰው እንጂ የእግዚአብሔር አታስብም። ፈጣሪ ስም። እሺ ረጋ ቀስ በለው። ይኸውልህ ልክ እንደማለት ነው። እስኪ ረጋ ብለህ ማውራ ሞክር። እያለ ያለው ጴጥሮስን እሱ የሰው ሲል እኔ አነጋገር ለምንድን ነው? ቆይ ተረጋጋ።
ኢየሱስ ግን ዘወር ብሎ ጴጥሮስን ነው የሚለው፣ ሰይጣንን አይልም፣ ወይንም በጴጥሮስ ላይ ያደረውን ሰይጣን አይልም። በፍጹም ከራሳቸው እየጨመራቸው ነው ራሳቸው የገሰጸው እኮ ነው የምልህ። ቃሉ ማወቅ ያለብህ የገሰጸው ቃል ነው። የገሰጸው ቃል ጌታ ሆይ አይሁንብህ ያለው ቃል የሰይጣን ነው። ጴጥሮስን አይደለም አይልም። እንደሱ መጽሐፉ የሚለው ጴጥሮስን ገሰጸው ነው የሚለው። ጴጥሮስ የገሰጸው ምክንያት በምን ምክንያት ነው? በምን ምክንያት ነው የገሰጸው? እሱ ኢየሱስ ክርስቶስ አይድረስብህ ብሎ ስለተናገረው ማለት ነው። ማን የተናገረው? ሰይጣን ሳይሆን ኢየሱስ ነው የተናገረው። አይድረስብህ ማን? ጴጥሮስ ነው ሰይጣን? ይህ የተናገረው አይድረስብህ ያለው ማን ነው? አይድረስብህ ያለው ማን ነው? የኢየሱስ መንፈስ ሀሳብ ነው የሰብ እንጂ የእግዚአብሔር ሀሳብ አታውቅም። እንደሱ እኮ የሰውን እንጂ አይድረስብህ ያለው ጴጥሮስ የምን ሀሳብ አይዋ። ስለዚህ አይድረስብህ ያለው ጴጥሮስ እዚህ ጋር ያልተግባባን ምን መሰለህ? እየገሰጸ እንዴ አንተ ከራስህ ስለተጨመረ ስትለየ ያስኮ ነው። አንተ ምንድነው ሀሳብህ? ገብቶኛል። ጴጥሮስን ሳይሆን እንደዛ አንተ ጭራስን ያልጨመርም አውራ እሺ አዳም አይድረስብህ እያለ እየገሰጸ ያለው ጴጥሮስን ሳይሆን ሰይጣንን ነው እያልክ ነው አንተ። እንደዛ የሚል በፍጹም የለም እዚያ ቦታ ላይ። አንደኛ ይሄ ነው። ሁለተኛ ሰይጣን አምላክ እንደሆነ በመጽሐፍ ቅዱስ ታውቃለህ አይደለ? ክርስቶስ ሰይጣን የዚህ ዓለም አምላክ ማን ነው? የዚህ ዓለም ገዢ ይለዋል። ገዢ ምን ማለት ነው? የወደቀ ነው። እዚህ ጋር መሬት ላይ ሁሉም ኃላፊ ነገር የሰይጣን ምን መሰለህ? መሬት ያላፍ ነው። መሬት ይጠፋል፣ ሰማይ ይጠቀልላል። ገባ? ሁሉ ነገር በምድር ያለፈ በምድር ገዢ የተባለው ለሰይጣን ነው። እኔ አልጠየቅኩህም እሱን። የዚህ ዓለም አምላክ ማን ነው ነው ያልኩት። እኔ ያልጠየቅኩህን ራስህን ጠይቀህ እየመለስክ ነው። አዳምጥ። የዚህ ዓለም አምላክ ማን ነው? ኢየሱስ ክርስቶስ ነው። በጣም ጥሩ። ስለዚህ ስሉስ ቅዱስ ነው። በጣም ማን ነው? ኢየሱስ ክርስቶስ ነው ወይንስ ስሉስ ቅዱስ? አንድ ነው። ችግር የለውም። ወደ ሌላ ሀሳባት ታውቃለህ። እኛ ስላሴ እንደማናምን ታውቃለህ አይደል? ለጥያቄው እንትን ለማለት አትሞክርና ስላሴ እንደምናምን ታውቃለህ አይደል? እዚህ ጋር ዝም ብለህ በያዝከው ጨርስና ችግር የለውም። ወደስ በቃ ልትወው ይሄን ርዕስ አትንጋብኝ። ስሉስ እያለ ነው አልነካብህም። ችግር የለውም። እሺ የዚህ ዓለም ንቃው ግባበት በፈለግከው እኔ ያልኩህ። እሺ በጣም ጥሩ። እንደሱ ከሆነ ስላሴ ብሎ ያስተማረው የመጀመሪያ ልጅ ማን ነው? ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ። ስላሴ ማለት በግዕዝ ሶስት ወይም ሰለሰ ማለት ነው እንጂ ማለት በመጽሐፍ ቅዱስ እኔ ተመመንብሃለሁ አይገኝም እያልኩ እኮ ነው። አይገኝም ያልተጻፈ አልነገርም። አይገኝም። ግን ስላሴ ማለት በግዕዝ ለሰው ልጆች እንዲረዳን እንዲገባን ሶስት ወይም ሰለሰ ማለት መሆኑ በመጽሐፍ ቅዱስ በብሉይ ኪዳንም በሐዲስ ኪዳንም በደንብ በብዙ መልክ አሳያለሁ። ስላሴ ማለት ግን የግዕዝ ቋንቋ ነው። ይህን መረዳት ማወቅ አለብህ። አስረዳ። እናመሰግናለን። ስለዚህ የክርስቲያኖች እምነት መሰረት ምንድን ነው? ቅድም ማን ነው ይሄን ዓለም የዚህ ዓለም አምላክ ስለው ስላሴ ነው ብሎ ተናገረ። ግን ይሄ ስላሴ የሚለው ቃል ሶስት አምላክ ሶስት አምላክ አለ። አያችሁት? ጎበዝ ልጅ አንድ አጨብጭቡለት። ወላሂ ሶስት አምላክ አለ እኮ ይሄ ልጅ። ሶስት አምላክ አምልጦት ትክክለኛ ወላሂ ላዚም ሶስት አምላክ እንደሆነ ያውቃሉ። ሶስት አምላክ ብያለሁ። ሶስት አካል ልልህ ነው ብያለሁ እኮ ሶስት አምላክ ብያለሁ። ሶስት አካል ልልህ ነው። ብራዘር እኔ ትግሬ ስለሆንኩ ነው። አማርኛ ብዙ ስለማይገባኝ ነው እንጂ ትግሬ ነኝ። ማወቅ ያለብህ ነገር የቋንቋው ችግር ነው እንጂ ቋንቋ ችግር አይደለም። ታው ውስጣችሁ በደንብ ያውቃል ሶስት አምላክ እንደምታመልኩ። እሺ ኢየሱስ ክርስቶስ እግዚአብሔር ነው ያልኩህ። እግዚአብሔር ኢየሱስ ፈጣሪ ነው አይደለም? በማስረጃ ላሳይህ። ጥያቄውን መልስና ማስረጃ ስጠይቀህ ትሰጠኛለህ። ችግር የለውም። ያው ፊትህ ነው። ኢየሱስ ፈጣሪ ነው አይደለም? ኢየሱስ ፈጣሪ ነው። እሺ አብ ፈጣሪ ነው አይደለም? አብም ፈጣሪ ነው አይደለም? ኢየሱስም ፈጣሪ ነው ብለናል። አብም ፈጣሪ ነው አይደለም? መንፈስ ቅዱስም ፈጣሪ ነው አይደለም? መንፈስ ቅዱስም ጨምርበት። ስለዚህ ሶስቶቹ ፈጣሪዎች ናቸው አይደሉም? ሶስቱም ፈጣሪ ናቸው አይደለ? ሶስት አካል አለ። ገባ? ሶስት አካል አለ። እዚህ ጋር ምን ሶስት አካል አላቸው አይደለም? ጥያቄ አንተ ባታወራው እኔ አወራለሁ። ሶስቱም ፈጣሪዎች ናቸው። አካሉ እኔንም አወራለሁ። ጥያቄው ለኔ ስለሆነ እሺ ሶስቱም ፈጣሪዎች ናቸው ወይ ነው የኔ ጥያቄ።
ሶስቱም ገባ አንድ አምላክ በሶስት አካል ይገለጻል እንላለን። አባትም ይሰራል። እኔ ደግሞ ስለ አካልም ስለ አምላክ አልጠየኩም። ሶስቱም ፈጣሪዎች ናቸው ወይ ነው ያልኩህ። እኔ በዛ መንገድ ማስረዳ ገባ። አባቴም ይሰራል እኔ ደግሞ እሰራለሁ ይላል ኢየሱስ ክርስቶስ። ሶስቱም ፈጣሪዎች ናቸው አይደሉም? አብ ወልድ መንፈስ ቅዱስ ገባ። በአካል በስም በግብር ሶስት ናቸው። በአካል ሶስት በግድ ራሱን ጠይቁ። ስለኔ እኮ ነው የጠየቀኝ። የኔን ጥያቄ ስለኔ ትልጠይቀኝ እኮ የኔን ጥያቄ ነው የምትመልሰው። አንተ ራስህን ጠይቀህ ራስህ ልትመልስ ነው። እንደሱ እኮ አይደለም። ኢየሱስ አብ ፈጣሪ ነው ወይ? ተረጋጋ እንጂ ቀስ በል፣ አትፈርበት። ሶስት ፈጣሪ እንደሆነ ላስመሰክርህ ነው። ሶስቱም ፈጣሪዎች ናቸው አይደሉም? አብም ወልድም መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ የማይለያዩ የማይነጣጠሉ የማይበላለጡ አምላክ ናቸው። በአካል ሶስት በግብር በስም አንድ ሶስት የሆኑ በመለኮት በስልጣን በክብር በኃይል አንድ የሆነ በአካል ሶስት የሆነ ስላሴ እናምናለን። ገባ? አብን ማለት ነው በላይ ጠይቅ። ስለ አብ ማለት ምን ማለት ነው በለኝ አለ። አንተ እየነገርከኝ ነው ጥያቄ የምጠይቅህ። ይሄ ከውይይት አይደለም። ዘለቀ ምን ሆነ ነው? እንዴት አስረዳሃለሁ? እንዴት ላስረዳ እኮ ነው። ስለ ሶስታቸው ስራቸው ልነግርህ ነው። አብ ፈጣሪ ነው አይደለም? ፈጣሪ ነው አልኩ። ወልድም ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። ይህ ሶስት አካል ሶስት ፈጣሪ አይደለም። ያው ቀስ በል አትፍተን። ሶስቱም ፈጣሪዎች ናቸው አይደሉም? ሶስቱም ሶስት አካል ናቸው። ገባ? ሶስት አካል ሶስቱም ፈጣሪዎች ናቸው ወይ? ሶስቱም ፈጣሪዎች ናቸው። ሶስቱም ፈጣሪዎች ናቸው ወይ ነው ያልኩት። አብ ወልድ መንፈስ ቅዱስ ፈጣሪ ነው እያልኩ ነው። አልጠየቅኩም። ሶስቱም ፈጣሪዎች ናቸው። አብን ፈጣሪ ወልድ ነው ወይ? በፈጣሪ በቃ መመለስ የማትፈልግ ከሆነ አላስገድደም እኮ መውረድ ትችላለህ። ምን ሆነ ነው? ከተጠየቅ ደግሞ የተጠየቀውን መለስ። እኔ የጠየቅኩት ግን አንተ ራስህ ጥያቄ አንስተህ ራስህ መለስ አብ ወልድ መንፈስ ቅዱስ ፈጣሪ ነው እያልኩ ነው። አብ ወልድ መንፈስ ቅዱስ ስማኝ እንጂ ስማኝ፣ እኔ ልመልስልህ። ከዛ በኋላ አንተ ትይዘኛለህ። ምክንያቱም ስለ ስላሴ ስለሆነ አብ ለብቻው ፈጣሪ ነው፣ ወልድ ለብቻው ነው። እንደዛ ብዬ መጀመሪያ ይሄ ሀሳብ ስለ ስላሴ ስማኝና ከዛ በኋላ ያዘኝ። ሶስት ፈጣሪ አብ ለብቻው ዓለምን መፍጠር ዓለም ፈጥሯል አልፈጠረም? ለብቻው ያለ ወልድ ያለ መንፈስ ቅዱስ ብቻውን ፈጣሪ ነው ማለት ትችላለህ? ዕብራውያን አንድ ምን ይልሃል? ዕብራውያን አንድ ምዕራፍ ሁለት ላይ ምን ይልሃል? ማስረጃ ስጠይቀህ ትሰጠኛለህ። ማስረጃ አምጣ ስልህ የዛኔ ትሰጠኛለህ። አንድ ጥያቄ መልስ። አብ ያለ ወልድ ያለ መንፈስ ቅዱስ ብቻውን ዓለምን ፈጥሯል አልፈጠረም? አልፈጠረማ። አብ ነው እያልከኝ ያለ አብ እያልከኝ ነው። አብ ነው እያልከኝ ብቻው ዓለማትን አብ እያልከኝ ያለ ወልድ ያለ መንፈስ ቅዱስ አልፈጠረም። ለምሳሌ አዳምን ስፈጠር ባለበት ባፍንጫው አልፈጠረም አይደለ? አብ ያለ ወልድ ያለ መንፈስ ቅዱስ ብቻውን ፈጣሪ ሊባል አይችልም አይደለ? ብቻውን ሊባል አይችልም ሳይሆን ይባላል። ገባ? ግን ፈጠረ ለብቻው የሚል ቃል የለም። ጎበዝ ልጅ። ስለዚህ አይባልም ሳይሆን አንድ የተረጋጋ አብ ያለ ወልድ ያለ መንፈስ ቅዱስ ብቻውን ዓለምን ፈጥሯል ማለት ትችላለህ ወይንስ አትችልም? አትችልም። ጎበዝ ልጅ። አያቸው አይደለ? አብ ብቻውን ፈጣሪ ነው። አንዱነት ጥላቸው ለብቻው ይሄ ዓለምን ፈጥሯል ማለት አይቻልም በክርስትና። ለምን? ሶስቱም አብረው ነው የፈጠሩ። ሶስቱም አብረው ነው የፈጠሩ። ስለዚህ ሶስት ፈጣሪ አለ ማለት ነው። እዚህ ጋር አንድ ያዝና እኔም ስሜት ያስጨርሰኝ ወይም ሀሳብ ያስጨርሰኝ። ገባ? እዚህ ጋር አንተ ሰው ነህ አይደል? እሺ ሰው ነህ ያለ ቃል ጠየቀኝ አይደል? ልመልስ እንጂ ታዲያ እድል ስጠኝ። ተረጋጋ። አንተ ሰው ነህ ወይ አልከኝ፣ ልመልስ። እኔ ሰው ነኝ። ስለዚህ ለአምላክ የተጠየቀው እኮ ሀሳብ እንጨረስ። አንተ ሰው ነህ
አንተ ሰው ነህ ብዬ ልጨምርልህ ነው። መት አስጨርሰኝ እኮ ተረጋጋ። አንተ ሰው ነህ አይደል አልከኝ አይደለ? እሺ ረጋ በል ልመልስ። አዎ እኔ ሰው ነኝ። ነገር ግን ስለ አምላክ ስትጠየቅ በሰው ምሳሌ ማድረጋት አምላክ እነርዛው ራሱን ችለህ አስረዳ። አምላክህን እኔ ጋር አታነካከው። ገብቶሃል አይደል? እኔ ፍጡር ነኝ፣ እርሱ ደግሞ ፈጣሪ ነው ብለህ ስለምታመን፣ ስለዚህ አምላክ የተጠየቀው ቀስ ብለህ አላነካከውም። ስለ አምላክ ከመጽሐፍህ ማስረጃ እያወጣ አስረዳ የተጠየቀው። ገብቶሃል አይደለ? በፀሐይ በእንቁላል በሁሴን ምሳሌ ማድረግ አትችልም። በመጽሐፍ አስረዳ፣ ግለጸው። አምላክ ከሌለ ይህ አምላክ የለም ማለት ነው። አንተ የምታመልከው ውሸት ነው ማለት ነው። ካለ ደግሞ በማስረጃ ሳይ። ስለዚህ መጽሐፍ ቅዱስ ላይ አንድም ነቢይ ሥላሴ ብሎ ያስተማረ የለም። ሁለተኛ ደግሞ በጣም የሚያሳዝነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። ይህንንም ክርስቶስ ይነግራቸዋል። ካላመናችሁ ክርስቲያኖች አንሳና ንገራቸው። አፈንዳ ይህን እውነት የመመስከር ቀን ዛሬ ነው። ንገራቸው። አንድ አምላክ የሚል መጽሐፍ ቅዱስ ላይ የለም በላቸው፣ ንገራቸው። ለብዙ ክርስቲያኖች ይማሩ። አለ 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 አለ። የት ጋር ያለው ሰምተኛል? አሳየን። የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ያለው? ማቴዎስ 28:19 እዚያ ጋር አንድ አምላክ ማቴዎስ 28:19 ክፈትልኝ። እሺ እዚያ ጋር አንድ አምላክ ነው የሚል አለ? ክፈትልኝና አሳየኝ። ወይኔ በፈጣሪ ክፈትልኝና አሳየኝ። አዳምጥ። አንድ አምላክ ነው የሚል አለ ወይ? እዛ ጋር አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ? ይነበብና አሳየኝ። ለምን ያዘኝ? በጥቅሱ ያዘኝ፣ በጥቅሱ እርዳኝ። ገባ? ጥቅሱ እርታኛ አይደለም። ይህ መረታቻ ቦታ አይደለም። ማስረጃ እንድታሳየን ከመድከማችን በፊት አለ በለንና እንሄዳለን። ችግር የለው። ከዚያ እውነትህን ነው ወይስ ውሸታም ላይ የሚለውን እዛው ላይ እናያለን። አለ እያልኩ እንደ አምላክ የሚል ቃል አለ እዚያ ላይ አለ። የራስ ሀሳብ የራሴን ስለማታስጨርሰ እንደዛ እንሄዳለን። ቀጥታ ልንሄድ ነው። ስማ እንደ አምላክ የሚል አለ። እሺ እንግዲህ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችሁ እያስተማሩ ደቀ መዛሙርቴ አድርጋቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። እዚህ ጋር ምን ይላል? በአብ በወልድ በመንፈስ ቅዱስ ስም ይላል። ስሞች አላለም፣ ስም ይልሃል። አንድ መሆናቸው በባህር ምን ይልሃል? በአብ እና በወልድ በመንፈስ ቅዱስ ስም ይልሃል። ስም ብቻ፣ ስሞች አላለም። እዚህ ጋር ምን ይጠቅሳል? የአንድ ባህር አምላክ ይገልጻል፣ ስም የሚል ማለት ነው። አሁን አንድ አምላክ የሚል ቃል የለም እሱ አይደለም። ስማ ስም ስንት ነው? ስም ለስንት ገላጭ ነው? ስም ወደ እሱ እንሄዳለን። ስም የምትለው ሲጠየቁ ክርስቲያኖች ያነቡና ይሄ ማለት ነው ብለው መልሰው ይጠይቋቸዋል። እምነታቸው የለም ነው የምላቸው መጽሐፍ ቅዱስ ላይ ወላሂ ላዚም። አሁን እዚህ ቦታ ላይ ምን አለን ቅድም? አንድ አምላክ እንደዛ ሳይሆን ለኔ ያስረዳኝ። ወደ ቀስ በል ስለ ዋሸህ ነው። በመጽሐፍህ ላይ አንድ አምላክ የሚል አለ ወይ አልኩህ ከቅድም ጀምሮ። አልዋሽም። እሺ ተረጋጋ፣ ቀስ በል ጨርስ። ነግሬሃለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ስለ አንድ አምላክ የሚል አለ ደጋግሜ አዎ አለ አልከኝ። ስማው ይላል እንደ ከታች እየሰማሁት እኮ ነው። ምንድን ነው የምትለው? አንድ አምላክ የሚል አለ ወይ? አዎ አለ አለኝ። አነበበው። የለም ስም የሚል አለ አለ። እኔ ስም የሚል መቼ ጠየቅኩኝ? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል። ተረጋጋ፣ ወደ እሱ እንሄዳለን። ምን ማለት ነው ስም የሚለው? ወደሚለው እንሄዳለን። አብሽር፣ ችግር የለውም። እኔ አልሄድም ብዬ አልዘጋም። ገብቶሃል አይደለ? ግን መጀመሪያ ለተጠየቀው ማስረጃ ማምጣት አለብህ ነው። አብ ወልድ መንፈስ ቅዱስ የሚል ቃል አገኘህ እንጂ እዚያ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል የለም በፍጹም። ገብተዋል? ይህ ነው። ስለዚህ ቄሶቻቸው የሚያስተምሯቸው ትልቅ ውሸት እዚህ ዓለም ላይ ምንድን ነው? ስትጸልዩ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይሏቸዋል። እንደዛ ትበል እሱ፣ እንደዛ ትበል። ቦተልካ አትንፋ፣ ቦተልካ አትናገር። እንደዛ ትበል። ቦተልካ አይደለም። አንድ አዳምጠኝ እባክህ። እንደዛ ትበል። እኔ ላይ ነው እየጠያየቅ ጋብዘኸኛል። ተረጋጋ፣ ቀስ እያወራን ነው። እባክህ ጣልቃ ትግባ። አብ ወልድ መንፈስ ቅዱስ አንድ አምላክ አሐዱ አምላክ አሜን የሚሏቸው መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል የለም። ውሸት ነው። ገብቶሃል አይደለ? አንድ አምላክ የሚል ቃል የለም እና ይሄን ይመስላል። አንተ ስለቀር ስለምናምን ብለህ አታወራ። በመጽሐፍ ቅዱስ እና ኔትወርክ እያያዘ ነው። ጆን አላህ ከላይ። እሺ ጨርሳል። ጆን አላህ ከላይ። ቆይ
ሰላም ነህ ጆን? ጥያቄ አለ ወይ? ስለተሰውቀቱ መልሳለህ። ሰላም ነው? እንዴት ነው? አለው እግዚአብሔር ይመስገን። እኔ እንኳን ጥያቄ ኖሮኝ ሳይሆን የገባሁት የሆነች ነገር መናገር ፈልጌ ነበር የገባሁት። እሺ እኔ ፕሮቴስታንት ነኝ፣ ማለትም ፕሮቴስታንት ነኝ እና ያው ብዙም ለእንደዚህ አይነት እድሜም አልደረሰም፣ ገና ልጅ ነኝ እና ያው ልጅ እያለው ብዙም እንትን ያልኩት ያላስተዋልኩትን ነገር ያው ያደግን ስንመጣ የሆነ ነገሮችን እናስተውላለን። ስጋ ስንለብስ የሆነ አእምሯችንም እያደገ ሲሄድ የሆነ ነገሮችን እናስተውላለን እና እያደግኩ ያስተዋልኩት ነገር ቢኖር ማለትም የትኛውም ስጋ ለባሽ የትኛውም ሰው ፈጣሪ እንደማይሆን ማለትም የትኛውም ስጋ ለባሽ አምላክ እንደማይሆን አገናዝቤያለሁ እያደግኩ ስመጣ ማለት ነው። ነገር ግን አምላክ ስጋን መልበስ እንደሚችል ማለትም አምላክ የፈለገውን መሆን እንደሚችልም አውቄያለሁ በዚህ እንትን ማለት ነው። እና ክርስቶስ ማለትም ማለት እኔ በእንደዚህ አይነት ነገር ብዙ እውቀት ባይኖረኝም ክርስቶስ ሰው ሆኖ አምላክ አልሆነም። አምላክ ነው እንጂ ሰው የሆነው ሰው አምላክ አልሆነም። አምላክ ሰው አይደለሁም እያለ ቃል በቃል ይናገራል። እኔ ሰው አይደለሁም እያለ ተናግሯል። ለይሰ ጆኒ ቢያንስ ለሰው ክብር ይኑር። አሁን ደግሞ እሱ እያወራ ነው አይደለም? የት አድርግ እስካሁን አወራ። አይ እያወራ ነው። ክርስቲያን መቶ ላንቋሽ ስለማልፈልግ ነው። ክርስቲያን መሆን ልጠይቅ። እሺ መጽሐፍ ቅዱስ ላይ ምን ይላል መሰለህ? እግዚአብሔር ሲናገር ለይሰ አላሁ ኢንሳንን ፈየክዚብ ወለብነ ኢንሳን ፈየንደም። ልጅም ወጣ መሰለኝ ጆን፣ ካላህ መመለስ ትችላለህ። እኔ ዋሽ ዘንድ ሰው አይደለሁም አለ እግዚአብሔር ሲናገር፣ እጸጸትም ዘንድ የሰው ልጅ አይደለሁም አለ። ቃል በቃል እኔ ሰው አይደለሁም ብሎ እየተናገረ አይ ሰው ሆኗል አምላክ ብሎ መናገር፣ ይሄ ከእግዚአብሔር ጋር መቃወም ነው ራሱ። እኔ ሰው አይደለሁም ብሎ ቃል በቃል እየዘጋ አይ እግዚአብሔር ሰው ሆኗል ሰው ነው ብሎ ይናገራሉ እነዚህ ሰዎች። ይሄ ከእግዚአብሔር ጋር መጣላት ነው። አምላክ ሰው ሆነ የሚል መጽሐፍ ቅዱስ ላይ የለም በፍጹም። እኛ አምላክ ሰው ሆነ ብለን ነው የምናምነው አላቸው። እንደሱ የሚል በፍጹም የለም። እሺ እና ኢየሱስ ክርስቶስ እንደማናችንም ሰው ነኝ ብሎ ነው ቃል በቃል የተናገረው። በፍጹም እኔ አምላካቸው ሆነ እኛ አምልኩት ብሎ የተናገረበት ቦታ የለም ማለት ነው። ይሄ ነው። እሺ አባ ወልደ ገብርኤል ሰላም ብያለሁኝ። እንዴት ነው? እንዴት ነው? አባ ወልደ ገብርኤል አሉ አለሁ። እንዴት ናቸው? የጌታ ጸጋና ሰላም ይብዛለት ብያለሁ። እግዚአብሔር ይመስገን። በእናንተ ላይ ይደር የጌታ ጸጋ። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ራሱ አምላክ ነው። አምላክ ነው ራሱ ብለን ነው የምናምነው። አምላክ አለው የለውም? ኢየሱስ ክርስቶስ ግን አስተምሯል አምላክ እንዳለው ወይስ አስተምሯል? በጣም ጥሩ። ስለዚህ ለአምላክ አምላክ ይኖረዋል ማለት ነው። አባ ለአምላክ አምላክ የለውም። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ምክንያቱም ለአምላክ አምላክ የለውም ካለን ክርስቶስ አምላክ እንዳለው ካስተማረ እርሱ አምላክ ሊሆን አይችልም ማለት ነው። አንዱ አምላክ መጽሐፍ ቅዱስ ላይ ማን ነው ብለን ስንፈልግ ደግሞ አብ እንደሆነ ነው የምናገኘው። አንዱ አምላክ ብለው እናንተ ግን የምታስተምሯቸው ልጆቻችሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው ትሏቸዋላችሁ። ነገር ግን መጽሐፍ ቅዱስ ላይ ያለው አንድ አምላክ ብሎ የሚገልጸው አብን ነው። ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አብን አንድ አምላክ ብሎ ይጠራዋል። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ ሲናገር እናየዋለን። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል ግን በፍጹም የለም። ነገር ግን አንዱ አምላክ አብ እንደሆነ ነው የሚናገረው። ክርስቶስም አምላክ እንለው ያምናሉ። ክርስቶስ አምላክ አለው ከተባለ ደግሞ አምላክ ሊሆን እንደማይችል አረጋግጠውልናል። ይህን ይመስላል። እስኪ መናገር የሚፈልጉት ሀሳብ ካለ ይናገሩ። ምን መሰለህ እኔ የገባሁት አሁን እኔ በሙያዬ
መጽሐፍ ቅዱስ በደንብ አድርጌ አልያዝኩም። ያው አሁን የገባሁት ግን አታዬ ገብተው የነበሩ መምህር ጋር ስትነጋገሩ በቋንቋቸው ትግርኛ ስለሆኑ ቋንቋ ሁለተኛ ቋንቋቸው ስለሆነ ስለሚቸገሩ በእሳቸው ልክ መነጋገሩ ሳይሆን አንድ መረዳት ያለበት ትርፍ ቋንቋቸው ስለሆነ ነው። በእሳቸው ቋንቋ ቢናገሩ ኑሮ ሊያስረዱት ነበር እና እኔ እየሰማ ነው። ይቀጥላል። እየሰማት ነው። እኔ የመጽሐፍ ቅዱስ ሽምድጄ አልያዝኩም። በእኔ ሙያ መጽሐፍ ቅዱስ አይለካም። በእኔ ሙያ ሃይማኖት ምትነት አይባል። ምክንያቱም በሙያ እኔ ደካማ ስለሆኑ በስራ አልያዝኩት ማለት ነው። መጽሐፍ ቅዱስ እንዳርዳር ግን ባለሙያ ገብቶ ቋንቋ ምራብ ቋንቋ ካልቻልን እኔ እናንተው መነጋገር አንችልም። አሁን የእሳቸው ቋንቋቸው እንትን ስላላለ አንተም እየቀደምክ መረዳት አልቻልክም። አንተም የምትይዘ ያለ ብቻውን የሚላለ ወይ ከሚል ነው። እነሱ ጋር ያን ለማበራራት ሰዓት ተግባባችሁ። ለዛ ነው የገባሁትኝ። አምላኬ ያለው ስጋ ስለለበሰ የስጋን ባህሪ ነው የሚናገረው ያለው የስጋን ባህሪ። እንደዛ ካልነ ሌላ ቦታ ላይ ደግሞ እኔና አብ አንድ ነን የሚለውን አንተ ማየት አለብህ። አንድ ቃል ከያዝክ ከዛ ያንን ቃል በመጀመሪያ እንታወቅ። አንተ የምን ሃይማኖት ተከታይ ነህ? ሙስሊም ነኝ። እስልምና ሃይማኖት ተከታይ ነኝ። የማንኛውም ሙስሊም? አምላክ አላህ ስብሐነ ወተዓላ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ብሎ የጠራኝ አደራ ሙስሊሞቹ ናቸው እንጂ እንዳትሞቱ ብሎ የጠራኝ እርሱ በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ያወረደውን ሕግና ስርዓት ቁርአንና ሐዲስን የሚከተል ሙስሊም ነኝ። ሙስሊም ማለት ውሃብያ ይባላል። ሁለት ስለሆነ እኔ እንኳን የማውቀው ራሱ በሰባ እንደሚከፈል ነው እኔ የምሰማው። እርግጠኛ ላይ አይደለሁም ግን ከሰባው ማንኛው እንደሆነ ጥያቄ ነው ያነሳችሁት። ሌላ ቦታ ላይ የሚያነሱላቸውን እዚህ መታችሁ ስትጠይቁ ያ ውሸት ሲገለጥ ጊዜ በጣም ደስ ይለኛል። በጣም ጥሩ። ዛሬ አባ ያሳይናል። አሁን ወሃቢያ የሚባለው የእስልምና አይነት ምን ማለት እንደሆነ፣ መቼ እንደተመሰረተ፣ መሰረቶችስ ምን እንደሆኑ ያስረዱን እስኪ ስለ ወሃቢያ። ሙስሊም ነው ሙስሊም ስሰማ በሰባ እንደሚከፈል። ወሃቢያ ማለት ምን ማለት ነው? አባ ይሉት ወሃቢያ ማለት ምን ማለት ነው? እምነታቸውስ ምንድን ነው? መቼስ ተጀመረ? መስራቾች ማን ይባላል? እሱን አላውቀውም። ወሃቢያ ብለው ሲነግሯቸው ወደ ኢትዮጵያ እንኳን የገባው በሰባተኛው ክፍለ ዘመን ነው። ማስረጃ ታዩና ማስረጃ ያሳዩናል። ቢያንስ ወሃቢያ እያሉ ጆሯቸውን የሚደፍነባቸው ነገር ምንድን ነው? የራሳቸውን እምነት እንዳትመረምሩ ነው። እስኪ ይህን እንኳ ተረዱ። ቢያንስ አንድ ሰው እንኳ ቆሞ ወሃቢያ ስሏቸው ጊዜ ምን ማለት ነው ወሃቢያ ብሎ የሚጠይቅ አንድ እንኳ የክርስቲያን ተከታይ በአላህ ስም እምላለሁ የለም። በጌታ በአላህ ስም እየ ነው የምነግራቸው። አንድ እንኳ የክርስቲያን ተከታይ ወሃቢያ እያሉ ሲነግሯቸው ጊዜ ቄሶቻቸው፣ መምህሮቻቸው ምን ማለት ነው ወሃቢያ እስኪ ያስረዳን ብለው አይጠይቁም። ቢጠይቁ ማስረጃም የላቸውም። አንድ ክርስቲያን አለ ወሃቢያ ማለት እንደሆነ ገብቶ የሚያስረዳ የለም። ወፍ ራሱ አሉ አይደል? ብዙ ሸሆች አሉ አይደል? እናንተ ራሱ ተከፋፍለው እንትን የሚሉ የሚከራከሩ በሃይማኖት ምን ሀኒ ያስልኝ ሰዎች ከፍቱና አባ እርሱ ያስረዱ እስኪ ስለ ወሃቢያ ምን ማለት ነው? ልውሰድህ የሚያስረዳ እፎይ ጋር ልውሰድህ። እፎይም አልቅሶ ሄደ። እዚህ ገብቶ አስረዳለህ ብሎ እንደዚያ መስሎት ክፈት ለተናገርከው ማስረጃ አድርጎ አብራርቶ አረብኛውን ቃል ይዞ እንደሚሰነት ነው። እሱ እኮ ነው ወሃቢያ ብሎ ነግሮህ ምን ማለት እኮ ወሃቢያ ማስረዳት ሲቀራህ የነገረህ ባዶ መሆኑን አስረዳህ ነው። አንተ አባ ምንም ነገር እንደማታውቁ ማለት ነው። ስለ ወሃቢያ ተጠይቃችሁ ምን እንደሆነ እንኳን አያውቅም። ዝም ብሎ ወሃቢያ ያላችኋል። ይሄ ነው። ሁሴንን ታውቀዋለህ ወይ? ሰላም ብለሃል በለውሽ። ለማንኛውም የከፈትከውን ፋይል ከእርሱ ጋር ሳትዝጋ ለምን አምልጠህ ወጣ ሲል ማስረጃ ለተናገርከው ንግግር በለው። መልካም ጊዜ ይርና ነገር ነው።
ሁሴን ጋር ጀምረህ ነበር ውይይት አውጣ እያለህ ማስረጃ ሺህ ጊዜ እየለመነህ ማውጣት አቅቶህ ነቢዩ ሙሐመድን ተሳድበህ ለምን አመለጥክ ፈረጠጥክ ብላችሁ ጠይቁ ክርስቲያኖች። ያስታውሳታለች ቀን ይነግራቸዋል። ከአንድ ሐዲስ ማለፍ አልቻለም። ወላሂ ላዝም ከፊት መጥቶ አንዲት ሐዲስ ተናግሮ በልች ከፍተህ አውጣ ስለው ከዚያ ማለፍ አልቻለም። ታዲያ ነቢዩ ሙሐመድ እንዲህ ላድርግልህ ብሎ ተሳድቦ አምልጦ ሄዳል። እዛች አለ ጥያቄ ያላቸው መቀጠል ትችላላችሁ። ሰላም ብለዋል በለው። ሰላም ጥያቄ ያለን አለይሂ ሰላም እንዴት ነህ? ሰላም ነህ? አለ አልሐምዱሊላህ። እኔ ጥያቄ ሳይሆን የለቀኩት በገና ዙሪያ አሪፍ ቪዲዮ ነበር እና እስካሁን ብዙም ቪዲዮ ቫይራል እየወጣልኝ አይደለም እና 1200 ሰው ነው ምናምን ኮፕሊንክ እንዳደረጉ በደንብ እንትን እንድትል ኮፕሊንክ አድርጉልን ልጆች። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ነው የሚሄድ አማን ነው። ናህኝ አልሐምዱሊላህ። እኔ አንድ ጥያቄ ነበረኝና ጥያቄ አንድ ነው። ሬስቶራንት እንትን ምግብ ማለት ሬስቶራንት ምግብ ቤት የክርስቲያኑንም ብቻ ሬስቶራንት የሙስሊም ብለዋል። ደግሞ የአይሁድና የሙስሊም ካለ የሙስሊም ነው የሚበላው፣ ከሌለ ደግሞ የክርስቲያን ብቻ ከሆነ ያለው እነዚያ ክርስቲያኖች ቢስሚላህ ብለው በአላህ ስም ብለው የሚያርድ ከሆነ ትበላለህ፣ ካልሆነ ግን አይበላም። የሀገራችን ክርስቲያኖች እንደምናውቀው ደግሞ በአላህ ስም ብለው ቢስሚላህ ብለው አያርዱም። ስለዚህ አይቻልም። አላህ በቁርአን ላይ ሲናገር ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ የአላህ ስም ተወስቶበት የሚታረድ ከሆነ ብሉ ብሏል። ወላ ተኩሉ ሚማ ዚክረ ስሙላሂ ዐለይሂ እና ደግሞ ሌላ እሺ እና ምን ታድርገው ወንድሜ ይባርክ። ሙዚቃን ዝጋ መጀመሪያ። እሺ ሄራ ሰላም ሄራ ማነች? እሺ ጥያቄ ያለ ይቀጥል። አሎ እሺ ማን ነው ጥያቄ ያለ? ሰላም ነው፣ እንዴት ናችሁ? ሰላም ነው አለን። እኔ በኢየሱስ አምላክነት አላምንም፣ ግን ቢያንስ ስለ ስቅለት ትንሽ ከሁለቱም በኩል እሺ ስቅለትን ግን እቀበላለሁ። እሺ ከሁለቱም በኩል ስላልሽ ከኢስላም ያለውን አንጻር ከዚያም ያለውን አንጻር እስኪ የተወሰነ እናንሳለን ልትረጭ ዘንድ። አንደኛ አምላካችን አላህ ስብሐነ ወተዓላ በቁርአን ላይ ምንም በሚያሸማ ሁኔታ መሲሁ እንዳልተሰቀለ እንዳልተገደለ ይናገራል። ጥርት ያለ እጥር ምጥን ያለች ቃልን አላህ ስብሐነ ወተዓላ በእርሱ ጉዳይ ላይ ቋሽቶታል። ወማ ቀተሉሁ ወማ ሰለቡሁ አልገደሉትም አልሰቀሉትም ብሎ ተናግሯል። አልገደሉትም አልሰቀሉትም። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይህ በእውነትም አላህ ወደ እርሱ አንስቶታል። አላህ በክብር አሳርጎታል መሲሁን። መሲሁ በሰማይ ላይ ይገኛል አሁን ላይ ገባቸዋል። ይህ ነው ያለው ነገር። ወደ ክርስትና ስንመጣ ደግሞ እርሱ አይደለም ሊገደል ሊሰቀል በእንቅፋት እንኳን እግሩ እንደማትነካ የአምላክ ጥበቃ በመልአክ እንደሚደረግለት ቃል በቃል መጽሐፍ ቅዱስ ላይ ተነግሮለታል። ገባቸዋል። የአምላክ ጥበቃ ተደርጎለታል። ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ፣ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እርሱን ማንበብ ትችላላችሁ። እዚያ ቦታ ላይ እግሮችህ እንኳን እንዳይሰናከሉ መላእክቶችን ይልክልሃል፣ ይጠብቀሃል አምላክ ተብሎ ተነግሮለታል መሲሁ። ሌላ ቦታ ላይ ልክ እንዲሁ ቃል በቃል ኢየሱስ ክርስቶስ በትንቢት በመዝሙረ ዳዊት ላይ ማን ነው በዚያ ላይ አልሞትም ብሎ ቃል በቃል ተናግሯል። አልሞትም ብሎ ተናግሯል። እግዚአብሔር እንደሚያድነው ቃል በቃል ገብቶለታል። ልክ እንዲሁ እግዚአብሔር እንደሚያድነው ቃል በቃል ገብቶለታል። በማስረጃ እንዲሆን ዘንድ ቆይ ላውጣልሽ። ማን ከታች ረመዳን ወይንም ማንዋር ማውጣት ትችላላችሁ? አንዴ ማቴዎስ ወንጌል በምዕራፍ ማቴዎስ ወንጌል ምዕራፍ አሰላሙ አለይኩም አውጥታል። ወአለይኩም ሰላም ወረሕመቱላህ።
ሁሱ ኦላ እና ኦሊባ የሚለውን ሚራፍ ንገረኝ። የሆነ ልጅ ያ ካለ እኔ ሰልማለሁ ብሎ ነበር። ኦላ እና ኦሊባ የኢየሱስ ሚስቶች ኔቱ ስላልቻለ ነው። ቀጥታ ልጁ ከኔ ነበረ። ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምረህ አንብብለት። ሀይ እሺ ተመልከት። ትንቢተ ሕዝቅኤል ስንት? ትንቢተ ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምሮ። አሁን እሷ ተከታተል ዘንድ ተመልከቱ። ማቴዎስ ወንጌል ወይም ሉቃስ ወንጌል ከሁለት አንዱ ችግር የለም። ምዕራፍ 4 ከቁጥር 1 ጀምራ ያውና ተመልከች። አሁን ህዝብ አሁን ከዚያ ወደ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል። ፈታኝም ቀርቦ የእግዚአብሔር ልጅ እንደሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ወደ ታች አውርደው። እንግዲህ ዲያብሎስና ኢየሱስ ክርስቶስ እያወሩ ነው። እርሱም መልሶ ማነው? እርሱ የተባለው ኢየሱስ ክርስቶስ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ትንሽ ዝቅ አድርገው በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ከዚህ በኋላ ዲያብሎስ ረጅም ወደ ቅድስት ከተማ ይላል ወሰደውና እርሱን በመቅደስ ጫፍ አቁሞ፣ አሁን ተመልከች፣ እዚህ ቦታ ላይ ስለ ኢየሱስ የተባለውን ሊነግረው ነው። መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏል አለው። ተመልከች፣ ስለ ኢየሱስ የተነገረ ነው። በደንብ አስተውሉት። ስለ ኢየሱስ መላእክቱን ስለ አንተ ያዝልሃል። ያ ማለት ጠላት በእርሱ ክርስቶስን ለመግደል ለመስቀል በሚያሴሩ ጊዜ አምላክ መልአክን ያዝለታል፣ በመልአክ ያስወስደዋል። እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል አለ። ቃል በቃል አላህ በቁርአን ላይ አነሳሁት ብሎ ተናግሯል። የሚገርማቸው ቃል በቃል ያው እንደሚነሳ ተነግሮለታል፣ በትንቢት ተነግሯል። ቶች አላርላ በድንጋይ ከቶ እንዳትሰናከል የሚለው ስለ ድንጋይ መሰናከል እንዳይመስላቸው የሚያወራው ቅኔያዊ ንግግር ነው። ምን ለማለት ነው? አይደለም መገደል፣ መሰቀል፣ ሌላ ነገር ጠላቶች ሊያደርጉብህ ጫፍህ አትነካም ተብሎ ተነግሮልሃል እያለው ነው። ተብሎ ተጽፏል እየተባለ እየተናገረ ነው። ይታሻላል። ተብሎ ተጽፏል ይላል። ተብሎ ተጽፏል ከተባለ በብሉይ ኪዳን ስለ እርሱ ትንቢት ተነግሮለታል፣ የተነገረ ቃል አለ ማለት ነው። የት ነው ይሄ የሚገኘው? ይሄ ቃል በቃል መዝሙረ ዳዊት ምዕራፍ 91 አውጣው። ቃል በቃል ይሄን እናገኛለን። መዝሙረ ዳዊት ምዕራፍ 91 ከቁጥር 11 ጀምሮ አውጣ። ተመልከች። አሁን ያ ቃል በቃል የተነገረው የቱ ጋር ነው ከተባለ ዮሐንስ ጋር፣ ያው ቅድም ያነበብኩልሽ ሉቃስ ላይ ያለው በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋል። ያው ከዚያስ እግርህም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል። ተመልከች። ያ ቃል ቀጥለን እስኪ እናንብበው። ለመሆኑ ኢየሱስ ይድናል ወይ ከተባለ አዎ እግዚአብሔር አድነዋለሁ ብሏል። እንመልከት፣ እንቀጥል። በተኩላና በእባብ ላይ ትጫማለህ ይላል። አንበሳውንና ዘንዶውን ትረግጣለህ ይላል። ምን ያሳያል? ይሄ ተኩላና እባብ የተባሉት በክርስቶስ ላይ የሚያሴሩ ጠላቶች ለማለት ነው እንጂ ስለ እባብና ስለ ተኩላ ስለ እንስሳቶች እንዳይመስላቸው የሚያወራው ቅኔያዊ ንግግር ነው። እነዚያን ምን ይሆናቸዋል? ይጫማባቸዋል ማለት የበላያቸው ይሆንባቸዋል። አንበሳውንና ዘንዶውን ትረግጣለህ ማለትን ማለት ነው። እነዚያን ጠላቶች ሁሉ እንዳለ የበላይ ተሆንባቸዋል። አሸናፊ ነው እንጂ ክርስቶስ አይሸነፍም፣ አይገደልም፣ አይሰቀልም። እሱ ያሸንፋቸዋል። ቀጥሎ ምን አለ? ኢየሱስ ማነው? እግዚአብሔር ስለ ኢየሱስ ሲናገር በእኔ ተማምኗልና አሳልፌ እሰጠዋለሁ፣ አስጥለዋለሁ አለ። ከምድር ነው የሚያስጥለው? ከጠላቶቹ ተንኮልና ሴራ ያስጥለዋል አምላክ። ስሜንም አውቋልና እጋርደዋለሁ አለ። እጋርደዋለሁ ምን ማለት ነው? ከለላ ሆነለታለሁ ማለት ነው ከጠላቶቹ። ከዚህ አስቀጥሎ ምን አለ? ይጠራኛልና አለ። ጠርቶታል? አልጠራም? ኢየሱስ ክርስቶስ ጠርቶታል። ምን ብሎ? ዮሐንስ ወንጌል ምዕራፍ 12 እንዳታወቀ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ እንቀጥልና ታሳያቸዋለህ። ምን ብሎ ጠርቶታል? ታስታውሽ ከሆነ አባት ሆይ እባክህ ከዚች ሰዓት አድነኝ ብሎ ጠርቶታል። ምን አለ? እግዚአብሔር ይጠራኛል፣ ከዚያስ እመልስለታለሁ አለ። ያ የተሰቀለውስ ምን ብሏል? የሚገርመሽ አምላኬ አምላኬ ሆይ ስለምን ተውከኝ? በጠዋትም በቀንም እጠራሃለሁኝ ግን አልሰማኝም እያለ የተናገረ ካን ነው የተሰቀለው። አልሰማኝም ይላል። እዚህ ጋር ደግሞ ስለ ኢየሱስ እሰማዋለሁ ተብሎ ተነግሮለታል። አይሻረላ ይጠራኛል አለ እግዚአብሔር፣ እመልስለታለሁም አለ። በመከራውም ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ። አላሁ አክበር። ያውና ኢየሱስ ክርስቶስን እግዚአብሔር አድነዋለሁ ብሎ አምላክ ቃል በቃል ቃል ገብቶለታል።
አይሽ አይደለ? ስለዚህ እዚያ ማቴዎስ የነገረንን ሄደን ስንጨርሰው ጊዜ ኢየሱስ ክርስቶስ ከጠላቶቹ ተንኮልና ሴራ እንደሚድን ተነግሮለታል። ኢየሱስ ምን ብሎ ለምኖታል? አድነኝ ብሎ ለምኖታል። ያው አድነዋለሁኝ አከብረዋለሁም አለ። ያ ማለት ለጠላቶቹ አሳልፎ አያዋርደውም። ማክበር የመዋረድ ተቃራኒ ነው። አይዋረድም ክርስቶስ በጠላቶቹ እጅ። አሁን ቀጥል። በጣም የሚገርመው እዚህ ጋር ነው። ቀጥል። አሁን 16 ላይ ምናለ መጨረሻ ላይ ረጅም እድሜንም አጠግበዋለሁኝ ይላል። አልሞተም እስካሁን። ረጅም እድሜን ኢየሱስ ከማንም በላይ ጠግቧል ብለን የምናምነው እኛ ሙስሊሞች ነን። ክርስቲያኖችማ በ33 ዓመቱ ተሰቅሏል ብለው ያምናሉ። እኛ ግን ከተወለደበት ጊዜ ጀምሮ እስካሁን እድሜን እየጠገበ ነው ያለው ብለን እናምናለን። ረጅም እድሜን አጠግበዋለሁ፣ ከዚያስ ማዳኔንም አሳየዋለሁ አለ። ያ ያለ ኢየሱስ ክርስቶስ ሲድን አይሞትም። ስለዚህ ክርስቶስ እንደሚድን ቀድሞ ቃል በቃል በትንቢት ተነግሮለታል ማለት ነው። አሁን ይሄንን ቃል በቃል ኢየሱስ ወደ ላይ ከፍ ብለን ብናየው አልሞትም ብሎ የተናገረበትን አሳየት። ወደ ላይ ዝም ብለህ ከፍ በል። ቃል በቃል ኢየሱስ በትንቢት አልሞትም። ወደ ላይ ትንሽ ከፍ በል፣ ከፍ በል፣ ከፍ በል፣ ከፍ በል። ሂድ ሂድ ሂድ፣ እስኪ ወደ ላይ ያው ሂድ፣ ትንሽ ከፍ በል። አልሞትም ያለበትን አንድ ጊዜ አውጥቼ ላሳየህ። አልሞትም፣ ቆይ ምዕራፍና ቁጥር ልስጥህ። ኢየሱስ ክርስቶስ አልሞትም ብሎ የተናገረበትን ላሳያችሁ። መዝሙረ ዳዊት ምዕራፍ 117 ቁጥር 17 ላይ አልሞትም በሕይወት እኖራለሁ እያለ ቃል በቃል ይናገራል። አልሞትም የሚለው መቼም ማንኛውም ሰው አይደለም፣ ሁሉም ሙተዋል አይደለ? አንድ አልሞትም ያለ ቃል አለ። ስለማን ነው የሚናገረው? ያው እንደማይሞት አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርም ስራ እናገራለሁ እያለ ቃል በቃል ይናገራል። ያውና ሜዳን ቁጥር 17 ላይ 17 ቁጥር 17 ላይ ያነ እዚህ ቦታ ላይ ከላይ ያለው ለኢየሱስ ክርስቶስ እንደሆነ ያምናሉ። ከላይ ትንሽ ከፍ አድርገው ምን ይላል? ያን የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔርን ኃይል አደረገችልኝ እያለ እየተናገረ ምን ይላል? አልሞትም ብሎ ኢየሱስ ክርስቶስ ቃል በቃል ይናገራል። በሕይወት እኖራለሁ እንጂ አለ የእግዚአብሔርን ስራ እናገራለሁ እያለ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ እንደሚድን ቃል በቃል ተነግሯል። ክርስቶስን እግዚአብሔር ያድነዋል የሚለውን ቃል በቃል ደግሞ ላሳየሽ። መዝሙረ ዳዊት ምዕራፍ 20 ነው። ወጣው እስኪ 20 ወይ 21 አካባቢ ቁጥር 6 ላይ እዛው ዳዊት ላይ ክርስቶስን የተቀባውንም አድነዋለሁኝ ብሎ ቃል በቃል ተናግሮለታል። እስኪ ቁጥር 6 ላይ 21 ነው 20 ነው እሱ ቁጥር 6 9 ሳይሆን 6 አይዋ እሱ አይደለም። እስኪ እንደገና እንትን በለው 20 ነው እሱ 21 ሞክረው። አየው እስኪ 21 ሞክረው። የተቀባውንም አድነዋለሁ እያለ ቃል በቃል ተነግሮለታል። قيل أوطالنا عندك زي ومخلص يعني مسيحه قيل أوطالنا عندك زي نيجار هاي لا لا اسكي أوطال هاي كتر 6 ላይ ومخلص እኔ በአረበኛ ነው የማነበው مسيحه መዝሙር 26 እግዚአብሔር ይላል ይታየሻ። እግዚአብሔር የቀባውን ይላል። የቀባውን የሚለው አረበኛን ሄደሽ ብታየው ክርስቶስን ይላል። ወደም የእንትኑ ስታየው ዕብራይስጡን ወደ አማርኛ ስትቀይረው የሚለው ክርስቶስ የሚለውን ቃል ተክተው ይመጣ ነው። ወደ አማርኛ ስቀይር የተቀባ ማለት ነው። እግዚአብሔር የቀባውን እንዳዳነው ዛሬ አወቅኩ ይላል። እንዴት ነው የሚያድነው? ከሰማይ ከመቅደሱ ይመልስለታል። ማን የተመለሰለት? ክርስቶስ። ቅድም እመልስለታለሁ ይጠራኛልን ብሎ ተናግሮለታል አይደለ? የዛን ይመልስለታል። በቀኙ ብርታትን ማዳን እያለ ይናገራል።
የሚገርምሽ ከታች ቀጥሎ የሚናገረው ዮሐንስ ወንጌል ላይ እየተነገረ ነው። ታስታውሽ ከሆነ ዮሐንስ ወንጌል ላይ ፈሪሳውያኖች ኢየሱስን ሊይዙት በሰረገላ ሲመጡ ከይሁዳ ጋር ማነህ አንተ ሲሉት ጊዜ እኔ ኢየሱስ ነኝ ሲላቸው ወደኋላ ወድቀዋል ይላል አይደለም። ከዛ እንደገና ተነስተው እንደገና ይቀጥላል። ቀጥሎ ምን አለ? እነዚያ በሰረገላ ይላል፣ እነዚያም በፈረስ ይታመናሉ አለ። ማናቸው እነዚህ ፈሪሳውያኖች ክርስቶስን ሊይዙ የመጡት? በሰረገላም በፈረስም ይተማመናሉ አለ እግዚአብሔር። ከዚያስ ይላል እኛ ግን በአምላካችን አለ ኢየሱስ ክርስቶስ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን ይላል። ያነሰዋል፣ ከፍ ያደርገዋል። ከዚያ በኋላ ቀጥሎ ምን አለ? እነርሱ ተሰነካክለው ወደቁ አለ። ፈሪሳውያኖች እንደወደቁ ያሳይሻለሁ፣ በሰረገላ መጥተው ማለት ነው ከእርሱ ፊት ቆመው። እኛ ግን ተነሳን። አላሁ አክበር። አምላክ ያነሰዋል ክርስቶስን። አላህ ቃል በቃል አነሳሁት ብሎ የተናገረውን ቃል በቃል ለመናሳየት ያው እነርሱ እንደዛ ሊይዙት የመጡት በሰረገላ የመጡት ወደኋላ ተሰነካክለው ተፈነጋግለው ይወድቃሉ። የሚገርማቸው ከዚያ በኋላ ክርስቶስን ግን አምላክ አነሳው። ጸንተንም ቆምን አለ። አቤቱ ንጉሥን አድነው በጠራህንም ቀን ስማን አለ። በአጠቃላይ ክርስቶስን አዳነው የሚል ቃል በቃል እዚህ ታነሳላታ ያላችሁ አምላክ እንደሚያነሳው ጠላቶቹን ከፊቱ ጥሏቸው እዚህ ጋር ትረዳላችሁ ማለት ነው። ይህን ይመስላል። እሺ ይህ ነው። ሌላኛው ነገር ኢየሱስ ክርስቶስን ሊይዙት በመጡት ጊዜ ነው። ፈሪሳውያኖች ኢየሱስ ክርስቶስ ቀድሞ ምን አላቸው ለሐዋርያቶቹ? በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ አላቸው። እያንዳንዳችሁም ጥላችሁኝ ወደ ቤታችሁ ትሸሻላችሁ አላቸው ሐዋርያቶችን። ዳሩ ግን የላከኝ ከእኔ ጋር ስለሆነ አይተወኝም ብሏቸዋል። አያችሁ አይደል? ስለዚህ ሁላቸውም ሊይዙት በመጡ ጊዜም ሐዋርያቶቹ ጥለውት ሸሹ ይላል። ከዚያ ክርስቶስን አምላኩ አላህ እንደተናገረው ከእርሱ እኔን ብቻዬን አይተወኝም እና ብሎ ስለተናገረ ይዞት ሄደ፣ አስመለጠው ከጠላቶቹ ማለት ነው። ሌላው ነገር